ሰላም ጤና ይስጥልን የጣና ቲቪ ተከታታይ ቤተሰቦቻችን እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አኮርታዊ ጉጃችንን እያስቀደምን በቅድሚያም አቤቶቹን እናቀርብላችኋለን። የፋኖ ኃይሎች በጎጃም ተጨማሪ ከተማ በውጊያ ሲቆጣጠሩ በደጋ ዳሞት በቋሪትና በብራድማ ከፍተኛ ውጊያ ሲካሄድ ውሏል። ሁለተኛው ኮሎኔል በውጊያ ህይወቱ ማለፉ ተሰምቷል። የከፍተኛ የጦር መኮንኖችን አስከሬን ለማንሳት ሄሊኮፕተር ታዟል። በዛሬው የጎጃሙ ውጊያ ሞርተርና ተጨማሪ ዲሽቃ በምርኮ ገቢ ሲሆን በሸዋ ቀጠና አዲስ ውጊያ ተጀምሯል። ዙ23 በዲሽቃ ተመቷል። ቆስለው የተማረኩ ያገዛዙ ኮማንዶዎችን ለቤተሰቦቻቸው ተሰጥተዋል። ቀዳሚ የግንባር መረጃዎቻችን ናቸው። የአሜሪካ አምባሳደርና ከፍተኛ ዲፕሎማቶች ወደ መቀሌ ሊያደርጉት የነበረው ጉዞ በተሰረዘ ማግስት ኤምባሲው ማስጠንቀቂያ ያዘለ መግለጫ መውጣቱ አነጋጋሪ ሆኗል። በኢትዮጵያ የአሜሪካ ኤምባሲ በሰሜን ኢትዮጵያ ተጨባጭ የጦርነት ስጋት መኖሩን በመግለጽ ነው ማስጠንቀቂያ ያዘለ መግለጫ ያወጣው። ዝርዝር መረጃውን ይዘናል። የኤርትራ ልሂቃን ኤርትራን ማንበርከክ ትላንት ካልተቻለ ዛሬ ላይ በፍጹም የማይታሰብ ነው የሚለው አባባላቸው በአብይ አህመድ ጦረኛ ፖሊሲ የሚፈተንበት ጊዜ ላይ ደርሷል። ተጨባጭ ስጋት አለን የሚሉት ልሂቃኑ ለላቀ ስጋት ሙሉ በሙሉ የተጋለጠች ሀገር አለችን፣ ለዚህ ደግሞ 3 ስትራቴጂካዊ ርዕዮቶችን እንከተላለን ይላሉ። ለመሆኑ የኤርትራ ልሂቃን ጭንቀትና እንከተላቸዋለን የሚሉት ስትራቴጂካዊ ርዕዮቶች ምንድናቸው የሚለው ለሰዓቱ የመረጥንላችሁ የአፍሪካ ቀንድ ዜና ትንታኔያችን ነው። እነዚህና ሌሎችን ይዘናል። አሁን ወደ ዝርዝር መረጃዎቹ እናመራለን። በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄዱ አውደ ውጊያዎች ዛሬም ተጠናክረው ቀጥለዋል። በተለይም በጎጃም፣ ወሎ፣ ቤተ አማራና ሸዋ ቀጠናዎች ጠንካራ ውጊያዎች መካሄዱ ታውቋል። ዛሬ ሰኔ 19 ቀን ከተለያዩ የአማራ ክልል የአውደ ውጊያ ቀጠናዎች ለጣቢያችን የደረሱ የግንባር መረጃዎች እንደሚያመላክቱት በፋኖ ኃይሎችና በአገዛዙ ጦር መካከል የሚካሄደው ውጊያ በከፍተኛ ሁኔታ ተጠናክሮ መቀጠሉን ነው። በጎጃም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ በደጋ ዳሞትና በቋሪት ቀጠናዎች ከፍተኛ ድሎችን ሲያስመዘግብ ዛሬ በዋለው አውደ ውጊያ ሁለተኛው ኮሎኔል በውጊያ ህይወቱ ማለፉን የፋኖ ምንጮች ለጣና አረጋግጠዋል። እንደ ፋኖ ምንጮች መረጃ የኮሎኔል አበራን አስከሬን ለመቀበል ከደብረ ዘይት ሄሊኮፕተር ታዟል። በቀኑ ዜና ወጃችን እንደዘገብነው የምስራቅ እዝ 76ኛ ክፍለ ጦር ዋና አዛዥ ኮሎኔል አበራ በውጊያ ህይወታቸው ያለፈ ሲሆን ሁለተኛው ኮሎኔል ፍቃዱ በተመሳሳይ ግንባር ከነአጃቢዎቻቸው እርምጃ እንደተወሰደባቸው የፋኖ ምንጮች ገልጸዋል። ጥቅል የግንባር መረጃው ላይ እንደተመላከተው በዛሬው የጎጃም ቀጠና ውጊያ 2 ኮሎኔሎች በስም ኮሎኔል አበራና ኮሎኔል ፍቃዱ ከነአጃቢዎቻቸው በውጊያ ሲሞቱ በተጨማሪ 3 የሻለቃ አመራሮች እስከ አጃቢዎቻቸው በውጊያው ህይወታቸው እንዳለፈ የፋኖ ምንጮች ገልጸዋል። በተመሳሳይ መረጃ ቁጥሩ በውል ያልታወቀ እግረኛ ሰራዊት ሞትና ቁስለኛ መሆኑ የተሰማ ሲሆን 182 ሚሊ ሞተር የተማረከ እንዲሁም ምድብተኛው በውጊያ ህይወቱ ማለፉ ታውቋል። በዚሁ የጎጃም ቀጠና ውጊያ ደንበጫ የተቀመጠው ያገዛዙ ኃይል ወደ ደጋ ዳሞት ላለመሄድ መማጸኑ ተሰምቷል። ደጋ ዳሞት ላይ ከፍተኛ ሰብአዊ ኪሳራ መመዝገቡን ተከትሎ ያለ በቂ የከባድ መሳሪያ ሽፋን አንገባም፣ አየር ኃይል የውጊያ ድጋፍ ካልሰጠው ውጊያው አይቻልም በሚል የታችኛው ክፍል የሰራዊቱ አመራሮች ጥያቄ ማንሳታቸው ተሰምቷል። በዚህ መስመር በተደጋጋሚ በኢንጂነር ክበር ተመስገን ሻለቃና በደጋ ዳሞት ሻለቃ በኋላም በ99ኛ ክፍለ ጦር ጥምር ጦር የደረሰበትን ጉዳትም የሚያውቀው ሰራዊት ከደንበጫ ተነስቶ ወደ ደጋ ዳሞት መሄድ እንደማይችል ለከፍተኛ አዋጊዎች በመሪዎቹ በኩል አረጋግጦላቸዋል ነው የተባለው። በተያያዘ መረጃ ደንበጫ 01 ቀበሌ የመሸገው ያገዛዙ ጦር ወደ ለጀት ቀበሌ አካባቢ በጧት ተንቀሳቅሶ የነበረ ቢሆንም በፋኖ ኃይሎች 2 ቦታ ተቆርጦ ጥምር ጦሩ ከፍተኛ ጉዳት ማስተናገዱን የፋኖ ምንጮች ገልጸዋል። በተመሳሳይ በዚሁ የጎጃም ቀጠና ብራድማ እና ቋሪት ገበዘ ማርያም ከፍተኛ ትንቅንቅ ሲደረግ መዋሉ ተሰምቷል። 102ኛ ኮር 11ኛ ክፍለ ጦርና 33ኛ ክፍለ ጦር የፋኖ ኃይሎች ብራድማ ላይ ያገዛዙን ጦር በመክበብና በማስጨነቅ ወደ ቋሪት ጓዙን ጠቅሎ እንዲሸሽ አድርገውታል ነው የተባለው። የፋኖ ምንጮች አክለው ቋሪት ድረስ በመዝለቅ ከተማዋን በመቆጣጠር ያገዛዙን ጦር ክፉኛ እንደመቱት ለጣና ዘጋቢ አረጋግጠዋል። በሁሉም ግንባር ያለ ያገዛዙ ጦር መሄጃውን እያመቻቸ ይገኛል። በዚህ ምት የተደናገጠው ያገዛዙ ጦር ከቅዱ በተቃራኒ ስለሆነበት ሙሉ ቀጠናውን ለመልቀቅም እየተገደደ ይገኛል ሲሉ ቁልፍ ወታደራዊ ቦታዎች በፋኖ ኃይሎች ቁጥጥር ስር መግባታቸውን ገልጸዋል። አድማጭ ተመልካቾች በዚሁ የጎጃም ቀጠና ጨምሮ በወሎ ቤተ አማራና በሸዋ ቀጠናዎች የተካሄዱ አፍላ ውጊያዎችን በተጨማሪነት የግንባር ዘጋቢያችን የሚከተለውን መረጃ ያደርሰናል። ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን ዋላችሁ። ወደ ሰዓቱ የግንባር መረጃዎች ስናመራ አውደ ውጊያዎች ቀጥለዋል። አገዛዙ ከሰሞኑ ክረምቱ ሳይገባ ያቀደው የውጊያ እቅድ ደም አፋሳሽ ነው ቀጥሏል። ዛሬ ሰኔ 19 ሁሉም ቀጠና በተጠናቀቁም ያልተጠናቀቁም ከበድ ያሉ አውደ ውጊያዎች በመካሄድ ላይ ናቸው። በወሎ በአዲስ ግንባር ድል ሲመዘገብ፣ በጎጃም ተጨማሪ ድሽቃ ተማርኳል። ተጨማሪ ከተማም በፋኖ ተይዟል። በሸዋ ቀጠና አዲስ አውደ ውጊያ ተጀምሯል። ዙ23ቱ በድሽቃ ተመቷል። ቆስለው የተማረኩ ያገዛዙ ኮማንዶዎችም ለቤተሰቦቻቸው ተሰጥተዋል።
በወሎ ቤት አማራ ውጊያው አድማሱን አስፍቶ በደጋማው የሰሜን ወሎ ክፍል ከባድ ሰብአዊ ኪሳራ ደርሷል። የሚኒሊክ ዕዝ አሃዶች ያገዛዙን ኃይል ወደ ገዥ ቦታ ስቦ በማስገባት ታላቅ ጀብዱ ፈጽመዋል። የ106ኛ ኮር 22ኛ ክፍለ ጦር እና 303ኛ ኮር 81ኛ ክፍለ ጦር በጥምረት ሰኔ 19 2018 ዓ.ም በመቄት ምድር ያገዛዙን ሰራዊት በመድፍ ታግዞ ጧት 12 ሰዓት ውጊያ የጀመረ ሲሆን እስከ ቀኑ 8 ሰዓት በዘለቀው አውደ ውጊያ በርካታ የብልጽግና ጥምር ሰራዊት ሙትና ቁስለኛ ተደርጓል። በመከላከያ ሰራዊት ሚኒሻና ፖሊስ ታግዞ ወደ ፋኖ ቀጠና የገባው ሰራዊቱ በመቄት ወረዳ ተራሮች ላይ ሲደመሰስ ገሚሱ ቁስለኛ ተደርጓል። በሲሲጊ በሃና መኳትና በውቄጣ ሜዳ ተራሮችና በተደረገው ውጊያ በአገዛዙ ሰራዊት በበኩሉ የመቄት ተራሮችን በመድፍና ሞርታር 82 ሲደበድብ ውሏል። በዚህ አገዛዙ ከ11 ጊዜ በላይ የመድፍ እና ከ15 ጊዜ በላይ የሞርታር ቅንቡላ ሲወረውር ሲውል በርካታ አርሶ አደር ንብረቶች፣ ዛፎች ጭምር ውድመት አድርሷል። በፋኖ በኩል ደግሞ በአገዛዙ ላይ ሰብአዊና ቁሳዊ ኪሳራ አድርሰዋል። አፋብን ሚኒሊክ ዕዝ በግንባር መረጃው እንደገለጸው የተደመሰሱ ከ17 በላይ ሲሆኑ 31 ቁስለኞች በሁለት አምቡላንስና በአራት ባጃጆች ወደ ፍላቂት ሲያመላልስ እንደነበር ተገልጿል። በጎጃም ከሰዓት አውደ ውጊያው አድማሱን አስፍቶ ተጨማሪ ከተሞች ነጻ ወጥተዋል። ደጋዳሞት በዋለው ባልተጠናቀቀው አውደ ውጊያ ተጨማሪ አንድ ድሽቃ በፋኖ ከአገዛዙ ሰራዊት ሲማረክ ከተማ ለማስለቀቅ ከፍተኛ ኃይል አሰባስቦ የመጣው የአገዛዙ ጦር ሌላ ጥቃት ተከፍቶበት ተጨማሪ ቀጠናውን ለቋል። ኮሎኔሎችን ጨምሮ በርካታ የአገዛዙ ኃይል መወገዳቸውንና መማረካቸውን እንዲሁም ሞርታር አንድ ድሽቃ 2 ብሬንና ስናይፐር ከበርካታ የነፍስ ወከፍ መሳሪያ ጋር መማረኩን በቀኑ የዜና ጎጃችን መዘገባችን ይታወሳል። አሁን ከቦታው የፋኖ ምንጮች ባደረሱ መረጃ መሰረት ተጨማሪ አንድ ድሽቃና በርካታ የነፍስ ወከፍ መሳሪያ መማረኩንና ደም አፋሳሽ ውጊያ የተደረገ መሆኑን ገልጸውልናል። በተጨማሪም ብር አዳማ ከተማን ያገዛዙ ጦር ለቆ ወጥቷል። ቴዎድሮስ ዕዝ 102ኛ ኮር 33ኛ ክፍለ ጦር ብር አዳማ ላይ የነበረውን ያገዛዙን ኃይል ከበባ ውስጥ ሲያደርገው ከተማዋን ለቆ ወደ ቋሪት ገበዘ ማርያም መግባቱን ምንጮቻችን አረጋግጠውልናል። በሸዋ ቀጠና ከሰም 2ኛ ኮር ነበልባል ክፍለ ጦር መብረቁ ሻለቃ የኤረርና ከረጋው ራጃ ራንጉቲ ቀበሌ ላይ ድል ተቀዳጅተዋል። የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ከሰም 2ኛ ኮር ነበልባል ክፍለ ጦር መብረቁ ሻለቃ በብልጽግናው ጥምር ጦር ላይ ታላቅ ገድል ፈጽመዋል ሲል የገለጸው የዕዙ የህዝብ ግንኙነት መምሪያ ከምንጃር ሸንኮራ በኩል ተንቀሳቅሶ በዙ 23 በሞርታርና በድሽቃ ሽፋን እየሰጠ ወደ ኢራን ቡቲ ቀበሌ ለመግባትና ነበልባል ክፍለ ጦር መብረቅ ሻለቃን ለማፈን የተንቀሳቀሰው የብልጽግና ኃይል ክፉኛ ተመቷል ብሏል። በዚህ ለአስጨራሽ አውደ ውጊያ ያገዛዙ ኃይል ከባድ መሳሪያ ዙ 23 በፋኖ ድሽቃ በመመታቱ ወደ ኋላ ይዞ ለመመለስ ተገዷል። በመመታቱ ክፉኛ የተበሳጨው የብልጽግና ጦር አጸፋውን ወደ ንጹሃን አዙሯል። በዚህም በድሽቃውና በሞርታር የንጹሃንን መንደር በመደብደብ በ7 ግለሰቦች ላይ ጉዳት አድርሰዋል። በሌላ ዜና በፋኖ የቆሰሉ ያገዛዙ ስፔሻል ፎርስ አባላት ሕክምናቸውን አጠናቀው ለቤተሰቦቻቸው ሲያስረክቡ የሚኒሻ አባላት ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። አፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር ግንቦት 23 ቀን 2018 ባገዛዙ የምርጫ አስፈጻሚ ጦር ኃይሎች ላይ ከዕዙ አጋር ኮሮች ጋር በቅንጅት በተሰራው የተቀናጀ ዘመቻ የራምቦ ክፍለ ጦር የፋኖ ኃይሎች በመጀመሪያው ሹተር የማረኩበት አውደ ውጊያ በብሬን ቀኝ እግሩ ተመቶ የተማረከው ያገዛዙ ስፔሻል ፎርስ አባል የሆነው 10 አለቃ ቸሩ ደገፋ ሄሬፓና ሌሎችም ቁስለኞች ምርኮኞች ለተከታታይ 3 ሳምንታት በዕዙና በኮሩ የሕክምና ባለሙያዎች ክትትል ሲደረግላቸው ቆይቶ የቅርብ ቤተሰቦቻቸው በተገኙበት ወደ ትውልድ አካባቢያቸው በሰላም የሸኘ ሲሆን ዕዙ ይህም ማድረጉ ምስጋና ተችሮታል። 10 አለቃ ቸሩ ደገፋው ቤተሰቦቹ ለተደረገላቸው ሕክምና መልካም ሰብአዊና እንክብካቤ የደህንነት ዋስትና የአጼ አምደ ጽዮን ኮር የዛ አመራሮችን ከቤተሰቦቻቸው ጋር ሆነው አመስግነዋል። አገዛዙ የአማራን ሕዝብ በጠላትነት ፈርጆ በእግረኛና በአየር ኃይል ታግዞ መድፍ ዙ 23 ታንክና ድሮን ታጥቆ ዘመቻ ቢከፍትም ፋኖ የተማረኩ የስርዓት ወታደሮችን በርህራሄ መያዙ አስመስግኖታል። ይህ በእንዲህ እንዳለ ከብልጽግና ስርዓት ጋር አብረው የተሰለፉ የነበሩ የታጠቁ ኃይሎች በየቀኑ ፋኖን የተቀላቀሉ ሲሆን ዛሬ ሰኔ 19 ቀን 2018 ዓ.ም 3 የሚኒሻ አባላት የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር አሃድ የሆነውን ሚኒሊክ ክፍለ ጦርን ከነሙሉ ትጥቃቸውን ተቀላቅለዋል ሲል የአፋብን ሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ በግንባር መረጃው ላይ ገልጸዋል። ለጥንቅሩ ተስፋዬ ልሳኑ ነኝ ከዚያው ከትግሉ ሜዳ። ኢትዮጵያ ለጎረቤቶቿ ጥይት በመሸጥ የውጭ ምንዛሪ እያገኘች ነው። እንዲህ የሚል መረጃ ያሰራጨው የብልጽግናው መከላከያ ሰራዊት ነው። ያለፉትን 8 ዓመታት ኢትዮጵያን በከፍተኛ ጦርነትና አካባቢያዊ ግጭት እንድትቆይ ያደረገው የብልጽግናው አገዛዝ ለጎረቤቶቹ ጥይት በመሸጥ ላይ መሆኑን አስታውቋል። የብልጽግናው አገዛዝ ኢትዮጵያ በአገር ውስጥ ጥይት ማምረት መጀመሯን ይፋ ማድረጉ ይታወሳል። ዛሬ ደግሞ የአገዛዙ መከላከያ ሰራዊት ባጋራው መረጃ በአገር ውስጥ የሚመረተው ጥይት የውጭ ምንዛሪ እያስገኘ ነው ብሏል። ብልጽግና
ለጎረቤት ሀገራት ጥይት ሸጥኩላቸው የሚላቸው የትኞቹ እንደሆኑ በስም ባይገልጽም ከጥይት ሽያጭ በሚሊዮን የሚቆጠር የውጭ ምንዛሬ ገቢ ማድረጉን አሳውቋል። ሆኖም በብልጽግናው ያገዛዝ ዘመን ኢትዮጵያ ካሏት 6 ጎረቤቶች ውስጥ ቢያንስ በ4ቱ ጎረቤቶቿ ሉዓላዊነቷ የተጣሰ በሁሉም አቅጣጫ የብሔራዊ አደጋ ተጋላጭነቷ የተጣሰ መሆኑ አገር የሚያውቀው እውነታ ነው። ከኤርትራ፣ ከሱዳን፣ ከደቡብ ሱዳን፣ ከጅቡቲ፣ ከሶማሊያና ከኬንያ ጋር የምትጎራበተው ኢትዮጵያ በድንበሮቿ ቀጠናዊ የግጭት ማዕከል እየሆነች መሆኑንም የኢትዮጵያን ድንበሮች ሁኔታ ያጠናው የውጭ ጉዳይ ሚኒስቴር ኢንስቲትዩት ጥናት ያመላክታል። ኢትዮጵያ በሁሉም ድንበሮቿ ለጦር መሳሪያ ዝውውር፣ ለኮንትሮባንድ፣ ለህገወጥ ስደት፣ ለታጣቂዎች እና ለሌላ ስጋት ተጋልጧል የሚለው ግምገማ የራሱ ያገዛዙ ሆኖ ሳለ ዛሬ ደግሞ ከራሳችን አልፈን ለጎረቤቶቻችን ጥይት በመሸጥ ላይ እንገኛለን ብሏል። የጅቡቲ ድሮኖች በአፋር በኩል የሱዳን ብሔራዊ ጦርና ድሮኖች በምዕራብ ኢትዮጵያ ቤኒሻንጉል ውስጥ፣ የደቡብ ሱዳን ታጣቂዎች በጋምቤላና ደቡብ ምዕራብ ኢትዮጵያ፣ የኬንያ ቱርካና ታጣቂዎች ደግሞ በደቡብ ክልል ዳሰች ዙሪያ ተደጋጋሚ ጥቃት መሰንዘራቸው ይታወቃል። ኢትዮጵያን በሁሉም አቅጣጫ ተጋላጭ ያደረገው አገዛዙ ደግሞ ኢትዮጵያ ለጎረቤቶቿ ጥይት በመሸጥ የውጭ ምንዛሪ እያገኘች ነው የሚል ፕሮፓጋንዳ በማሰራት ላይ ነው። ከዚህ ቀደም የብልጽግናው አለቃ አብይ አህመድ አምቦ የሚገኘውን ሆሚቾ የጥይት ፋብሪካን በጎበኙበት ወቅት በጥይት ምርትና አቅርቦት ራሳችንን ከመቻል አልፈን ለሌሎች ሀገራትም የመሸጥ አቅም ገንብተናል ሲሉ መናገራቸው ይታወሳል። ጥይት ቅድም እንደሰማችሁት በጣም በርካታ ሀገር ኮንትራት ኦሬዲ ፈጽመናል። በዚህ 3 ወር ብቻ ከ30 ሚሊዮን ያላነሰ ዶላር ሽያጭ ሽጠናል። እንዲህ ያሉት ያገዛዙ ፕሮፓጋንዳዎች ለተፋላሚ ኃይሎች ስነልቦናዊ ጫና መፍጠርን ያለመ እንደሆነ ተንታኞች ይናገራሉ። አብይ አህመድ ከጦርነት ፖሊሲያቸው ፍላጎት በሚነሳ የኢትዮጵያ ቀጣይ ጊዜያትም በጦርነት አዙሪት ውስጥ የተሞሉ እንዲሆን እቅድ ተይዞለታል የሚሉት ተንታኞች እንደ ህዝብ በከፍተኛ ድህነትና የምግብ አቅርቦት ችግር ያለብን መሆናችን ይታወቃል። በድህነት አዘቅት ላይ የምትገኝን ሀገር የሚመራ መሪ ደግሞ ቀዳሚ ኃላፊነቱ የህዝብን ኑሮ የሚያሻሽሉ የስራ ዕድሎችን ማስፋት፣ የሀገሪቱን ሰላም ማስጠበቅና የዜጎችን ደህንነት መጠበቅ ነበር። እነዚህን መሰረታዊ የመንግስትነት ሚና በመወጣት የምመራት ሀገር በምግብ አቅርቦት ራሷን ችላለች ማለት ይገባል እንጂ ጥይት መሸጥን እንደ ትልቅ ዜና መንገር ድህነት የሚያሰቃየውን ህዝብ በጦርነት እንዲማቀቅ የጦርነት ፖሊሲን በታማኝነት አስቀጥላለሁ እንደማለት ይቆጠራል ብለዋል። አክለውም የአብይ አህመድ የጦርነት ፖሊሲ የሀገራችንን ቀጣይ ጊዜ አሳሳቢ የሚያደርግ ነው ብለዋል። ተንታኞች እንደሚሉት መንግስታት በጦርነት አቋማቸው የሙጥኝ ብለው የሚቀጥሉ ከሆነ አገርን ይዘው መውደቅ ዕጣ ፈንታቸው ይሆናል ሲሉ ያስረዳሉ። የኤርትራ ልሂቃን ኤርትራን ማንበርከክ ትላንት ካልተቻለ ዛሬ ላይ በፍጹም የማይታሰብ ነው የሚለው አባባላቸው በአብይ አህመድ ጦረኛ ፖሊሲ የሚፈተንበት ጊዜ ላይ ደርሷል ተባለ። የኤርትራ ልሂቃን በአብይ አህመድ ላይ የሰላ ትችታቸውን ማቅረባቸውን እንደቀጠሉ ነው። የሁለቱ ሀገራት ገዢዎች መደበኛ ባልሆነ መልኩ የጀመሩት የቃላት ጦርነት በመሪ ደረጃ ባደገበት በዚህ ጊዜ ሁኔታዎች ከቃላት ጦርነት ተሻግረዋል። በድንበር አካባቢ ወታደራዊ ውጥረቶችም አይለዋል። የሁለቱ ሀገራት ገዢዎች የጦር መሳሪያ ግዥ ጥድፊያ ላይ ስለመሆናቸውም ተሰምቷል። ከአዲስ አበባ በተደጋጋሚ የሚሰሙ የድንበር ተሻጋሪ ጦርነት ነጋሪት ጉሰማ በድንበር በኩል ያለውን ወታደራዊ ውጥረት ከፍ እያደረገው እንደሆነ መረጃዎች ያሳያሉ። በዚህ የውጥረት ጊዜ አመዛኙ የኤርትራ ልሂቃን ጦርነቱን ለማስቆም እስከ መጨረሻው ሰዓት በመርህ መታገል ይገባል ቢሉም ወታደራዊ ውጥረቶችን ከሀገራቸው ሉዓላዊነት ጋር በማያያዝ በአብይ አህመድ ላይ የሰላ ትችታቸውን እንደቀጠሉ ነው። በተለይም የብልጽግና ሰራዊት ወታደራዊ መኮንኖችና ሲቪል አመራሮች ኤርትራን በተመለከተ በተደጋጋሚ በሚሰነዝሯቸው አስተያየቶች ልሂቃኑ ኤርትራ ላቀ ስጋት ሙሉ በሙሉ የተጋለጠች ሀገር ነች የሚለውን የቆየ ግምገማቸውን ያጠናከረ ሆኗል። ይህን ተከትሎም የኤርትራ ልሂቃን ኤርትራን ማንበርከክ ትላንት ካልተቻለ ዛሬ ላይ በፍጹም የማይታሰብ ነው የሚለው አባባላቸው በአብይ አህመድ ጦረኛ ፖሊሲ የሚፈተንበት ጊዜ ላይ ደርሷል ተብሏል። ልሂቃኑ እንደሚሉት የኤርትራ መንግስት ስትራቴጂካዊ ግቦች ተብለው የሚጠቀሱ 3 ቁልፍ ጉዳዮች ናቸው። አንደኛ የኤርትራን ነጻነት ሊገዳደሩ የሚችሉ ስጋቶችን በጊዜ መመከት፣ ሁለተኛ ቀጠናዊ መረጋጋት ማረጋገጥና የውጭ ኃይሎችን ጣልቃ ገብነት መከላከል ሲሆን በሶስተኛ ደረጃ የሚቀመጠው ደግሞ ቀጠናዊ ውህደት በመጠቀም የኤርትራ ምጣኔ ሀብት ተወዳዳሪ ማድረግ የሚል ነው። እንዲያም ሆኖ በአሁኑ ሰዓት የሀገራዊ ህልውና መጽናት ትግል ቀዳሚ ግባቸው ሆኖ ይታያል። በጉዳዩ ላይ ያነጋገርናቸው አንድ ኤርትራዊ ምሁር በበኩላቸው የመጀመሪያው ስትራቴጂ የኤርትራ መንግስት እንደ መንግስት የኤርትራ ህዝብም እንደ ህዝብ የሀገራቸውን ነጻነት ለማረጋገጥ በሁሉም አቅጣጫ ሁለንተናዊ እንቅስቃሴ እያደረጉበት ያለ ጉዳይ ነው ብለዋል። ምሁሩ ያሳስበኛል ያሉት ጉዳይ ግን ሊመጡ የሚችሉ የውጭና የውስጥ አደጋዎችን ያለ ምህረት ለመመከት የሚደረገው ጦርነት ቀጠናውን ያወድመዋል የሚለው ጉዳይ መሆኑን አልሸሸጉም። በስልታዊ አነጋገር የኤርትራ ሀገራዊ ደህንነት በሚያደርገው ሁለንተናዊ ርብርብ የወረራ ጥቃቶችን ለመመከት ድንበር ተሻጋሪው ጦርነት ቀጠናዊ ብቻ ሳይሆን የበርካታ ሀገራት እጆች የሚገቡበት ጦርነት ስለሚሆን የኤርትራ ነጻነት ብቻ ሳይሆን አጠቃላይ የቀጠናው ሀገራት ህልውናም አደጋ ላይ ይወድቃል ባይ ናቸው።
እንደ ምሁሩ ሙግት ይህ ሁኔታ የአካባቢው አገራት ምሁራን እንደሚያሳስብ ገልጸው ችግሩ ቀጠናዊ ምሁራዊ የሐሳብ መድረኮችን ማሳደግ አለመቻሉ አደጋው ሲመጣ ቁመን እያየነው መሆናችን ነው ብለዋል። የምስራቅ አፍሪካ ቀጠና ላለፈው ግማሽ ክፍለ ዘመን የተካሄዱ ተራዛሚ ጦርነቶችን አስተናግዷል ያሉት ምሁሩ በሁሉም ግጥሚያዎች አውዳሚ የሚባሉ ጦርነቶች መካሄዳቸውን ያወሳሉ። በእነዚህ ጦርነቶች የቀጠናው ሀገራት ወድመዋል፣ ግዛቶቻቸው ፈርሰዋል፣ አዳዲስ ግዛቶች ተፈጥረዋል፣ ቀላል ግምት የማይሰጠው አቅማቸው ወድሟል፣ ደካማ ሀገራት ተፈጥረዋል። አሁን እየመጣ ያለው ቀጠናዊ ጦርነት ደግሞ የበለጠ አውዳሚ ነው በማለት አስረድተዋል። በምስራቅ አፍሪካ ምድር በተካሄደው ጦርነት የሀያላን ሀገራት ጥቅም ማስጠበቂያ ቀዳዳዎች ሰፍተው ቆይተዋል። ይሄኛው ጦርነት ደግሞ የበለጠ ያሰፋዋል፣ የበለጠ የሽብር መናኸሪያ ያደርገዋል ሲሉ ስጋታቸውን አክለዋል። የኢትዮጵያና የኤርትራ ልሂቃን የጋራ ምክክር መድረኮችን በማስፋት እንቅልፍ አልባ መታገል አለባቸው ያሉት ምሁሩ በተለይም የኤርትራ ሕዝብ ከኢትዮጵያ ጋር ወንድማማችነትን እንጂ ጦርነትን አይመኝም። የኢትዮጵያ ሕዝብም ሰላም የዘወትር ፍላጎቱ እንደሆነ እናውቃለን። ችግሩ የልሂቃን በመሆኑ ሕዝብን ያማከለ የመሪዎችን የጦርነት እብደት የሚያስቆም ትግል ያስፈልጋል ብለዋል። ኤርትራ በብዙ ፈተናዎች ውስጥ ለሌሎች የጽናት ተምሳሌት ሆና ጸንታ ትቀጥላለች የሚሉት የሀገሪቱ ልሂቃን ምሁራኑ በምስራቅ አፍሪካ ከኢትዮጵያ የተሻለ እውነተኛና ትክክለኛ አጋዥ ማግኘት እንደማይችሉ ቢረዱትም የአብይ አህመድ የጦርነት ፖሊሲ ግን እንቅልፍ የነሳቸው ጉዳይ ሆኗል። ልሂቃኑ ኤርትራን ማንበርከክ ትላንት ካልተቻለ ዛሬ ላይ በፍጹም የማይታሰብ ነው የሚለው አባባላቸው በአብይ አህመድ ጦረኛ ፖሊሲ የሚፈተንበት ጊዜ የደረሰም ይመስላል። በኤርትራ በኩል አሁናዊ የትግል ስልቶችና ቀጣይ አቅጣጫዎች አገራዊ ህልውናዋን የሚያስጠብቅ ሆኖ ይቀጥላል የሚሉት ልሂቃኑ ኤርትራ ከአቅሟ በላይ ቀጠናዊ ኃላፊነት ወድቆባታል ይላሉ። ከአውዳሚው ጦርነት በፊት አንድ እድል አለ ብለው የሚያምኑት ልሂቃኑ አሜሪካ በኤርትራ ላይ ስጋት የሚፈጥር ኃይል በቀጠናው ላይ እንዳትፈጥር ገድቦ መያዝ ይል ከነበረው የመከላከል ፖሊሲ ተላቆ አሜሪካ በቀጠናው ሊነሳ የሚችለውን ጦርነት እንድታስቀር መወትወት ወደሚል አቅጣጫ መቀየር መጀመሩን በስፋት ያዩት ጀምረዋል። እንዲያም ሆኖ ሁኔታዎች በቅጽበት ሊቀየሩ ቀጠናውም ወደ ለየለት ትርምስ ሊገባ እንደሚችል ግን የዘወትር ስጋታቸው ሆኗል። አድማጮች ለዚህ ዜና ግብዓት የተጠቀምናቸው ሁለት የኤርትራ ተወላጅ ምሁራን በሚሰሩበት ዓለም አቀፍ ተቋም የውስጥ መመሪያ የተነሳ ስማቸው በፖለቲካ ጉዳዮች እንዲነሳ የማይፈቀድ በመሆኑ ስማቸውን በዜናው ላይ ከመጥቀስ መቆጠባችንን ለማስገንዘብ እንወዳለን። በኢትዮጵያ የአሜሪካ ኤምባሲ በሰሜን ኢትዮጵያ ተጨባጭ የጦርነት ስጋት መኖሩን በመግለጽ ማስጠንቀቂያ መግለጫ ወጣ። የአሜሪካ አምባሳደርና ከፍተኛ ዲፕሎማቶች ወደ መቀሌ ሊያደርጉት የነበረው ጉዞ በተሰረዘ ማግስት ኤምባሲው ማስጠንቀቂያ ያዘለ መግለጫ ማውጣቱ አነጋጋሪ ሆኗል። በኢትዮጵያ የአሜሪካ ኤምባሲ ዛሬ ሰኔ 19 ቀን ባወጣው መግለጫ በሰሜን ኢትዮጵያ እንደገና ወደ ግጭት ሊያመሩ የሚችሉ እንቅስቃሴዎች እንዳይከሰቱ አሳስቧል። ኤምባሲው ሁሉም ተዋናዮች በፕሪቶሪያው የተፈረመውን የግጭትን የማቆም ስምምነት እንዲያከብሩና የአፍሪካ ሕብረት የሰላም ጥረቶችን እንዲደግፉ ጥሪ አቅርቧል። በኢትዮጵያ የአሜሪካ አምባሳደር ኤርቨን ማሰንጋና ሌሎች ተጨማሪ ከፍተኛ የአሜሪካ ዲፕሎማቶች ወደ መቀሌ ሊያደርጉት የነበረው ጉዞ የተሰረዘው ህወሓት በጸጥታ ጉዳይ ለሚፈጠረው ችግር ኃላፊነት አልወስድም ማለቱን ተከትሎ እንደሆነ በትላንቱ ዘገባ መረጃችን ማድረሳችን ይታወሳል። የጉዞ መሰረዝ ከጸጥታ ዋስትና ጉዳይ ጋር የተያያዘ ነው ቢባልም ጉዳዩ ከጸጥታ ጋር ብቻ የተያያዘ እንዳልሆነ ሌሎች ምንጮች ይጠቁማሉ። አምባሳደሩ ከጀነራል ታደሰ ወረደ ጋር ሊያደርጉት የታቀደው ውይይት በክልሉ ውስጥ ያለውን የፖለቲካ ኃይል ሚዛን ሊነካ ይችላል የሚል ስጋት በመኖሩ ህወሓት ይህን ጉዞ እንደከለከለ ነው ምንጮች የሚያስረዱትም። በነ ደብረጽዮን ቡድን በኩል የቅቡልነት ጥያቄ እንዳይነሳ የተደረገ እርምጃ ነው የሚሉት የመረጃው ምንጮች የዛሬው የአሜሪካ ኤምባሲ መግለጫ ሌላኛው የዲፕሎማሲ ቁጣ ማሳያ ነው ይላሉ። የነ ደብረጽዮን ቡድን ለጦርነት የሚያደርገውን ዝግጅት ያጠናቀቀ መሆኑን ተከትሎ የአምባሳደሩና የከፍተኛ ዲፕሎማቶች ጉዞ ጦርነቱን ለማስቀረት ያለመ ከመሆኑ ጋር በተያያዘ ስምምነት እንደማይኖር በማሰብ ህወሓት የወሰደው እርምጃ ኤምባሲውን አስቆጥቶ ዛሬ መግለጫ እንዲወጣ አስገድዶታል የሚሉት የፖለቲካ ታዛቢዎች በመግለጫው ላይ በክልሉ የወደፊት ዕጣ ፈንታ ላይ ሌሎችም ይምከሩ መባሉን ያነሳሉ። በዛሬው የአሜሪካ ኤምባሲ መግለጫ ላይ እንደተመላከተው በትግራይ የወደፊት ፖለቲካዊ ሂደቶች ላይ ከአንድ ፖለቲካዊ ኃይል በተጨማሪ ሌሎች ፖለቲካዊ ፓርቲዎች፣ የሲቪል ማህበረሰብ ተወካዮችና ሌሎች አግባብ ያላቸው አካላት በውይይቱ ውስጥ መሳተፋቸው አስፈላጊ መሆኑን አስታውቋል። ህወሓት በበኩሉ የአሜሪካ መንግስት ባለፈው ሳምንት አክራሪ ባላቸው የድርጅቱ የፖለቲካና ወታደራዊ አመራሮችና በቅርብ ቤተሰቦቻቸው ላይ የቪዛ ማዕቀብ መጣሉ አምባሳደሩና ከፍተኛ ዲፕሎማቶችን አናስተናግድም የሚል የቁጣ ምላሽ ቢሰጥም የዛሬው የአሜሪካ ኤምባሲ መግለጫ ዲፕሎማሲያዊ ጥፊ ተብሎ የሚተረጎም ሆኗል። ኤምባሲው በዛሬው መግለጫ በትግራይ ክልል ለማካሄድ ታቅዶ የነበረውን ጉብኝት ወደፊት ለማከናወን ፍላጎቱ እንዳለው ገልጿል። በአጠቃላይ የአሜሪካ ኤምባሲ ያስተላለፈው ዋና መልእክት ህወሓትና ብልጽግና ከአዲስ ግጭት እንዲቆጠቡ፣ የፕሪቶሪያ የሰላም ስምምነትን እንዲያከብሩ እንዲሁም ሰላማዊ ውይይትን እንዲደግፉ የሚጠይቅ ነው። ኤምባሲው ይህን
ቢልም በብልጽግናና በህወሓት መካከል ወታደራዊ ውጥረቱ ከፍተኛ ደረጃ ደርሷል። እንደ ራያ፣ ኮረም፣ ዋግ ኽምራና አፋር አዋሳኝ ቀጠናዎች በትንንሽ አሃዶች ውጊያዎች እንደሚካሄዱ መረጃዎች ያሳያሉ። በትናንትናው ዕለት በራያ ቆቦ ቀጠናዎች የህወሓት ታጣቂዎች ከፋኖ ኃይሎች ጎን ተሰልፈው ከብልጽግና ሰራዊት ጋር ሲዋጉ መዋላቸው ተሰምቷል። በተለይም በራያ ቆቦ፣ ቀዩ ጋሪያ፣ ሰሌን ውሃ፣ መንደፍራ የተሰኙ አካባቢዎች በከባድ መሳሪያ የታጀበ ውጊያ ማድረጋቸውን የአካባቢው ምንጮች ለጣና አረጋግጠዋል። ባለፈው ሰኔ 15 ቀን በአፋር ክልል ዞን 1 በኩል ለአጭር ሰዓት የቆየ በሞርተር የታጀበ ውጊያ ማድረጋቸውም አይዘነጋም። በራያ በኮረም፣ በዋግ ኽምራ፣ አበርገሌና ጻግብጂ እንዲሁም በተለያዩ አካባቢዎች ከአነስተኛ ግዳጆች ወደ ከፍተኛ ወታደራዊ ስምሪት የማደግ እንዲሁም የከፍተኛ መሳሪያ እንቅስቃሴዎች በመካሄድ ላይ መሆኑን መረጃዎች ያሳያሉ። በተመሳሳይ መረጃ በራያ ላማጣ ወደ ዞብል አቅጣጫዎች፣ ወደ ራያ ቆቦ አማያ ወደ ጎላንጅ ወደ ኮረም አቅጣጫዎች ትላንት አመሻሹን በከባድ መሳሪያዎች የታጀበ ወታደራዊ ስምሪት መሰጠቱ ታውቋል። ከዚህ ጋር በተያያዘ በዚሁ ቀጠና ያለው ወታደራዊ ስምሪትና ወታደራዊ ግዳጅ የዋግ የራያ ግንባሮች ወታደራዊ ስምሪቶች ተሰጥተዋል። በራያና አካባቢው ያለ የአሁናዊ ወታደራዊ እንቅስቃሴዎች በዋማይጨው በጨርጨር እንዲሁም በራያ ላማጣ ጣፍያ፣ ዋጃ፣ ሰሌን ውሃ፣ ጥሙጋ፣ ኮረምና ራያ ዘቦ በተለይም ኩኩፍቶና ቢሶበር ባላማጣ በማይገደብ ግራካሱ ወንዝ ከፍተኛ ታጣቂ ክምችትና ሰፈራ እንደሚገኝ የጣና ምንጮች አረጋግጠዋል። በሐሸንጌ ኮረም ዙሪያ ከባድ መሳሪያ በጻዳ ሜዳ ዙ 23 እንዲሁም በቃሪ ሶሌ፣ ጣፌ፣ ኩብዲርባ፣ ጥሙጋ እና ዋጃ አካባቢዎች ደግሞ መድፎችና ሞርተሮች ለውጊያ ዝግጁ መሆናቸውን ወታደራዊ ምንጮች ገልጸዋል። ከወደ ሸዋ በጠንካራ መሰረት ላይ የቆሙ ተከታታይ የሰራዊትና የአመራር አንድነት ዜናዎች መውጣታቸው ቀጥሏል። ታሪካዊ የመራቤቴ አውራጃ የውይይት መድረክ በስኬት ተጠናቋል። ከፍተኛ የፋኖ አመራሮች ጭምር በተገኙበት መድረክ ለ5 ቀናት ሰፊ ውይይት ተካሂዶ ውይይቱ በድል መጠናቀቁን ተከትሎ ለቀጣዩ ትግል አቅጣጫ ጠቋሚ መመሪያ ተሰጥቷል። የሸዋ ጠቅላይ ግዛት አሳምነው እዝ የውስጥ አንድነቱን ለማጠናከር ሲያካሂደው የነበረውን ታሪካዊ ስብሰባ በስኬት አጠናቋል። በሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሱ 4 ክፍለ ጦሮች የድርጅትና የእዝ ከፍተኛ አመራሮች በተገኙ ለተከታታይ 5 ቀናት ሲካሄድ የነበረው ታሪካዊ የመራቤቴ አውራጃ የውይይት መድረክ በታላቅ የጋራ መግባባትና በአዲስ ወታደራዊና ፖለቲካዊ ቁርጠኝነት መጠናቀቁን እዙ በይፋ አረጋግጧል። በሰራዊቱ በአመራሩና በህዝቡ ዘንድ በከፍተኛ ጉጉት ሲጠበቅ የነበረው መድረክ በድል መጠናቀቁን የገለጸው እዙ በውስጥ አንድነት ላይ የነበሩ ስጋቶችን ያስወገደ፣ ህዝባዊ ዓላማን ያስቀደመ፣ የጠላትን ቅስም የሰበረና በህዝብ ላይ የሚደርሱ ጥቃቶችን ለመመከት አዲስ ምዕራፍ የከፈተ ታሪካዊ ክስተት ብሎታል። በመድረኩ ላይ የአጼ ዘርዓ ያዕቆብ ኮር ናደው እና በፈቃዱ በላይ ክፍለ ጦሮች እንዲሁም የአጼ አምደ ጽዮን ኮር፣ አጼ ዳዊትና ራስ አበበ አረጋይ ክፍለ ጦሮች አመራሮች በትግሉ ሂደት ላይ ያጋጠሙ ውስጣዊና ውጫዊ ተግዳሮቶችን በግልጽና በድርጅታዊ ስነ ምግባር በጥልቀት ገምግመዋል ተብሏል። ውይይቱ ቁጭትን ወደ አቅም፣ መለያየትን ወደ አንድነት፣ ለህዝባችን ታላቅነት ለጠላታችን ሞት በሚል መሪ ቃል የተመራ ሲሆን የሚከተሉትን 4 መሰረታዊ ነጥቦች መሰረት በማድረግ አስተያየት ተሰጥቶባቸዋል። አንደኛ፣ በትግሉ ላይ ከጎጠኝነት የጠራ የውስጥ አንድነትና ጓዳዊነትን አስመልክቶ ከየትኛውም አይነት ጎጣዊ አስተሳሰብና አመለካከቶች በመራቅ በጋራ ዓላማ ላይ ብቻ በማተኮር በጠንካራ የሸዋ የውስጥ አንድነት ቀጣይ ዓላማውን ጠንቅቆ የሚያውቅና ለወጣለት ዓላማ የሚተጋ ሰራዊትና አመራር በመፍጠር በአንድነት በመተባበር ጠላታችንን ቅስሙን መስበር ይገባናል ይላል። ይህ የአንድነት መንፈስም እስከ ሰራዊት አባልና ህዝብ ድረስ እንዲሰርጽ በትኩረት ይሰራልም ብሏል። ሁለተኛ፣ ህዝባዊ ውግንናና በደልን በተግባር መካሰን አስመልክቶ ትግሉ ያለ ህዝብ ሙሉ ድጋፍና ተሳትፎ ስኬታማ ሊሆን እንደማይችልም በመገንዘብ ባለፉት ጊዜያት የተፈጠሩ ክፍተቶችንና በህዝብ ላይ የደረሱ በደሎችን በተግባር በመስራትና ህዝብን በታማኝነት በማገልገል ለመካስ ቃል ተገብቷል። ሶስተኛ፣ የዙ ሰንሰለትን ማክበር እና ብልሹ አሰራር መታገል የሚል ሲሆን በዚህ መመሪያ ስር ማናቸውም ብልሹ አሰራሮችና መርህን ያልጠበቁ አካሄዶች በድርጅታዊ አሰራር መስመር እንዲይዙ አቅጣጫ ተቀምጧል። የዝ ሰንሰለትን በአግባቡ ጠብቆ የተሰጠውን ግዳጅ በብቃት መወጣትና ማንኛውንም አፍራሽ ተግባራት በወቅቱ ማረም የሁሉም አመራርና የሰራዊት አባል ግዴታ መሆኑ ተረጋግጧል። አራተኛ፣ ትግሉ ፖለቲካ መር ትጥቅ እንደመሆኑ መጠን ወታደራዊ ብቻ ሳይሆን ሰፊ ፖለቲካዊና ህዝባዊ መሰረት ያለው በመሆኑ በሰራዊቱ ውስጥ ጥልቅ ግንዛቤ መፍጠርና የወደፊት የግዳጅ አፈጻጸሞችም የዚህ ሰንሰለትን በጠበቀ መልኩ በተናበበ በተቀናጀና ስልታዊ በሆነ መንገድ እንዲመሩ እና የህዝብ አደረጃጀቶችን በሚገባ ተሰርተው እዙ የሚያወርደውን ጥልቅ ስልጠና በመሰልጠን ህዝብን ሊያረኩ የሚችሉ ስራዎች መሰራት እንዳለባቸው ስምምነት ላይ መደረሱን የሚገልጽ ነው። በጉዳዩ ላይ የክፍለ ጦሩ አመራሮች እንደገለጹት ይህ የ5 ቀናት ሰፊ ውይይት በህዝቡና በሰራዊቱ ዘንድ የነበሩ ጥያቄዎችን የመለሰ፣ ልዩነቶችን ያረመና መጠራጠሮችን በማስወገድ ፍጹም ወንድማማችነትን ያጠናከረ በመሆኑ ለመሪ
ድርጅትም ሆነ ለሸዋ ጠቅላይ ግዛት አሳምነው እዝ አመራሮችና ህዝብ ኩራት ነው ብለዋል። የመሪዎቻችን የሰራዊታችንና የህዝባችን ሞራል ከመቼውም ጊዜ በላይ የገነባና በትግሉ ላይ የሚነሱ ብዥታዎችን ያጠራ በመሆኑ እየደረሰ ያለውን የጥፋት እርምጃ በመስበር ወደፊት ለመግፋት ዝግጁ ነን። ከአንድነት ከእርቅና ከህዝብ ጥቅም ውጭ ሌላ ምርጫ የለንም ሲሉም ገልጸዋል። አመራሮቹ አያይዘውም እንደ አማራ የውስጥ አንድነትን ማጥበቅ፣ ጥያቄዎችን ሁሉ ተቋማዊ በሆነ መንገድ በማቅረብና በመፍታት ሁልጊዜም አይናችሁም ልባችሁም ትግሉ ላይ አድርጉ ያሉ ሲሆን እኛም ለሚጠየቁ ጥያቄዎች በየደረጃው ምላሽ በመስጠትና ለህዝብና ድርጅታችን የገባነውን ጽኑ ቃል በመጠበቅ የጀመርነውን የህልውና ትግል ከግብ እናደርሳለን በማለት ወሳኙን ስብሰባ በድል አጠናቀዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞችን ይደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር